ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ይወላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደሉ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችሁ አለ። ዛሬ ሚዛናችን ይዘኑላችሁ የመጣ ነው እንግዲህ ከትናንትና በስቲያ በበይኖ መረብ ወይ በኢንተርኔት የተደረገው ሰላማዊ ሰልፍ ነው። እኔ ሰላማዊ ሰልፍን አልተቃወምኩም። እኔ እያልኩት ያለው የሰማይና የምድር ያክል ልዩነት ያላቸው ጎዳይና ተጎዳይ እንዴት በአንድ ቦታ ላይ ለስብሰባ ተቀመጡ የሚል ነው የኔ ጥያቄ። ግን ጥያቄ 50 ዓመት ሙሉ የአማራን ህዝብ ሲጎድል ሲያርድ ሲጮፈጭፍ ሲያዋርድ የነበረው አቦይ ስብሃት ከዘመነ ካሴ ጋር እንዴት ነው በአንድ መድረክ ላይ የተገኙት ነው? እኛ አቦይ ስብሃትን ለዕድሜ ልክ እስራት ወይ ደግሞ ለሞት ፍርድ ነው የምንፈልገው። ጭራሽ በኢትዮጵያ ጉዳይ እንዴት ለምክክር ቀረበ የሚለው ነው የጠየቅኩት። እኔ የጠየቅኩት ጉዳይ አሉላ ሰሎሞን ኢትዮጵያ ለማለት የሚጸየፍ በሰሜኑ ጦርነት ያ ሁሉ የአማራና የአፋር የኤርትራ ህዝብ ደም እንዲፈስ ሰማይና ምድሩን ሲዋጥጥ የነበረ ሰውዬ ዛሬ እንደ ጲላጦስ እጁን ከደሙ ንጹህ ነኝ ብሎ ምን ሊሰራ መጣ ነው ጥያቄ እኮ ነው። ውይይቱን ተወያዩት። አይ ችግር የለም የፖለቲካ ልዩነት እና የፖለቲካ ልዩነት እኮ አይደለ፣ ይሄ ወንጀል እኮ ነው። ደም አፋሾች ዘር አጥፊዎች እኮ ናቸው እዚህ ጋር ያስቀመጣቸዋት። ምን ሊሰራ መጣ? አቦይ ስብሃት እዚህ ጉዳይ ላይ ማን ጠርቶት መጣ? ለምን መጣ? ምን አገባ እሱ? እሱን በወንጀል ነው የምንጠይቀው። አላሰምነውምን በወንጀል ነው የምንጠይቀው። ሌሎችም እና ጀዋርም ራሱ ይቁር የማይባል ብዙ ጥፋቶች አጥፍቷል። ራሱ ጎድም ቢሆን ሁሉም ግን እውነተኛ ይቅርታ ጎንበስ ብለው ህዝብ ነው ጠይቅ። በተለይ ጀዋርና ጎድም ጎንበስ ብለው ይቅርታ መጠየቅ አለባቸው። እሱም በወንጀል የሚያስጠይቁ ብዙ ነገሮች ነበር። ነገር ግን ይሁን እሺ ስለ አገር ሰላም ይሁን ቢባል ጎንበስ ብለው ኢትዮጵያ ህዝብ ለጠፋው ጥፋት ይቁርታ ብለው በውስጥ ተነጋግረው ተወያይተው ተስማምተው መጨረስ ነው ወረባቸው ነው የኔ ጥያቄ። አቦይ ስብሃት የዛሬ ወር ከ15 ቀን አይደል እኔ ቪዲዮ ሰርቼበት የለም እንዴ ወጣ አይደለም በአደባባይ ጫማ መልበስ የማያውቅ ህዝብ ጫማ ያስለመድን እኛ ነው ኢትዮጵያን ህዝብ ነው ያለው። ፓንት መልበስ ያስለመዳቸ ማራገቢያ እሳት ማራገቢያ ያስተማርን ለኢትዮጵያ ህዝብ እኛ ነን። የዛን ያህል ደና ቁርጥ ከሆነ ኋላ ቆረች ከሆነን ያልሰለጠንን ከሆነን ለምን እናንተ ከኛ ጋር ምን ትሰራላችሁ ነው ጥያቄ። እኔ ሲጀምር አሁን ኢትዮጵያ ውስጥ ግልጽ ስንነጋገር ማለት ነው የዚህ ወሬ የዛሬ ምንም አይጠቅም። እውነተኛው ትንሽ የተወሰነ ፍንጭ የሚሰጠን ታጣቂዎች ብስማማ ባልስማማ እነጃል መረ እነዞመነ ካሴ ከመንግስት ጋር የሚያደርጉት ውይይት ብቻ አገሪቱን ያድናል ብዬ ነው የማስበው። ተደራደሩም ተከራከሩም ተስማሙም አልተስማሙም ትልቁ መንገድ እሱ ብቻ ነው። ሌላው በሙሉ ወከባ ፈጣሪ ነው። ሌላው በሙሉ ከጉርጉሩ ፍትፍት ሊበላ የሚሞክር ነው። ትክክለኛ የመፍትሄ አቅጣጫ ያለው በእነዚህ በሶስት ወይም በአራት አካላት ነው። አበቃ። ከኤርትራ መንግስት ጋር፣ ከአማራ ክልል ካለ ታጣቂዎች ጋር፣ ኦሮሚያ ካሉ ታጣቂዎች ጋር የሚደረግ እውነተኛና ግልጽ ንግግር ችግሮችን በሙሉ ይፈታል። ሌላው በሙሉ ከጉርጉሩ ፍትፍት ሊበላ ነው የመጣው ነው ማለት ነው። ማናቸው አሁን እዛ ውስጥ የኢሃፓን ወክሎ የመጣችው ሚስጥሮ ታምራት፣ ኢንጂነር ኦባን የሚባሉ ሰዎች፣ ኢንጂነር አማኑኤል ሞጋሳ የሚባሉ የተለያዩ ግለሰቦች ስማቸውን ሰምተን አናውቅም። በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ችግር በደረሰ ጊዜ ሀሳብ ሲሰጡ አስተያየት ሲሰጡ መንግስትን ሲገስጹ የሆነ ነገር አይቶንም ሰምተንም አናውቅም። ዛሬ ኮች አላችሁብን፣ ኮች በቀረ ከንጭ አላችሁብን ነው ከትልቁ ጥያቄ እና እኔ ትልቅ አሁን ይህን ውይይት ምሰማው የዘር ፖለቲካ ይቁም ወይስ አይቁም ብላችሁ አይቁም የሚለን ሐሳብ ትታችን የዘር ፖለቲካ ይቁም የሚል ሐሳብ ካራመዳችሁ ከእናንተ ጋር እንነጋገራለን። ነገር ግን ኢትዮጵያ የታመመችበት የወደቀችበት የተነሳችበት የደማችበት የዘር ፖለቲካ ኢትዮጵያ እስካለ ድረስ በፍጹም እቺ ሀገር መድኃኒት አታገኝ። በፍጹም ታይፎይድ በታይፎይድ ታክሞ አያውቅም። ታይፈስ በታይፈስ ታክሞ አያውቅም። አበቃ። መታረም መቻል አለበት። በምንም ስለማንስማማ ነው ነግራችሁ ያለው። አንስማማ። አሁን እዚህ ውስጥ ያሉ ታዳሚዎችን እኔ አንድ ጥያቄ ገብቼ መሀል ላይ አዲስ አበባ የማንናት ብል እርስ በርስ ተኩስ ይጀምራል። እዛው እንኳን ሰላምታና ብሽሹቅ ይጀምራል። ስለዚህ በጣም በጥቂቱ ነገር ያልተስማማችሁ አብረን ሁሉ አገሩ ሁሉ የጋራችን እኔ ኢትዮጵያ እንድትኖር መፈልገው አዲስ አበባ የኦሮሞ አዲስ አበባ የአማራ ባህር ዳር የአማራ ባህር ዳር የኦሮሞ የሚል ጭቁጭቅ ትግሬ መቀሌ የአዲስ አበባ የአማራ የኦሮሞ የሚል ሳይሆን ሞላ ኢትዮጵያ የሁላችን እንደ አሜሪካ እንደ አውሮፓ ሰው ልጅ እንደ ሰው እንደሚኖርበት እንደ ባሪያ ሳይሆን እንደ ሰው ሁሉ አገር ነው። አሜሪካ ውስጥ መኖሪያ ፍቃድ ካገኘ አሜሪካ ውስጥ መኖር ከጀመርክ ኒውዮርክ መኖር መብት ነው።
ሎስ አንጀለስ መኖር መብት ነው። የፈለገ አገር መኖር እንደምትችል ኢትዮጵያ እንደዛ አይነት ሲስተም መዘርጋት መቻል አለበት። በዘር ፖለቲካ ተቧድናችሁ የውስጥ አሻጥራችሁን አንድ እጃችሁ እዛ፣ አንድ እጃችሁ እዛ፣ አንድ እግራችሁ እዛ፣ አንድ እግራችሁ እዛ አይሆን። አቁመ ቢስ ያደረጋችሁት የኢትዮጵያን ፖለቲካ እንደዚህ የሆናችሁ አይደለም እንዴ? ስለዚህ የፖለቲካ ልዩነት ቢኖረን የፖለቲካ ልዩነት በጣም በጥቂት ነገሮች ላይ አጥበብ የዘር ፖለቲካ ላይ ያላችሁ አቋም አስተካክሉ። በመሬት ጉዳይ ሽኩቻ ያላችሁን ጉዳይ አስተካክሉ። በታሪክ አረዳድ ያላችሁን ጉዳይ አስተካክሉ። እነዚህ ሶስት ጉዳዮች አስተካክሉ። ከዛ እንነጋገር፣ ከዛ ተወያዩ፣ ከዛ ተጨቃጨቁ፣ ከዚ የፈለጋችሁትን አድርገው። እኔ ግን የዛኔ ያህል ደብሳ አይደለም። ችግር ይሄ ነው። አሁን ለሆነ የተጨቆርኩት ምንድነው ስለማውቃችሁ ነው። እና አቦይ ስብሃት እዚህ ጋር ከሰመኖ ካሴ ጋር ውይይት ላይ ጎባለሁ። በዛ በኩል ደግሞ ሞድፍና ታንክ ተዘጋጅተው የህወሓት ትልቁ ህልሙ ምንድን ነው? በቃ ወልቃይትን መደምሰስ ነው አይደለም እንዴ? ማጥፋት፣ ህዝቡን ማጥፋት፣ መሬቱን መውሰድ ነው። ስለዚህ ይሄ እቅድ ተዘጋጅቶ ጦርነት ሊጀመር ሁሉ ነገር ተጠናቆ አልቋል። ይሄን ማንም ያውቅ እና ደማችን ልታፈስ ዝግጅትን አጠናቀ በጎን ደግሞ ተወያይቶን እስቲ የዚችን አገር ችግር እንፍታ። አሁን አረጋ እውነታችንም በጣም ጨዋታ መትችል ትለዋል እና አልቆበልም። በገን ሊገለኝ ከተዘጋጀ ሊያጠፋኝ ከተዘጋጀ 50 ዓመት ኢትዮጵያ ለመገንጠል እኮ ክልል ለመገንጠል እኮ የሰሩ ሰዎች ሁሉ እዚህ ቦታ ለመጣል 50 ዓመት 50 ዓመት ኢትዮጵያ በአንድነት መኖር አለባት የሚል ግለሰብና እንዳስፈላጊነቱ ካልተሞችን ጎንጥላለን ብለው የሚያስቡ ሰዎች አንድ ላይ አምጥተህ ለውጥ ይሄን ነው ከነገዳቱ አይታላችሁ። ምን ችግር አሁን የኔ ሐሳብ ላትቆበልት ሊዶብራችሁ የአብይ ካድሬ ነው። እኔ እሱ ከማንም ምንም አያገባኝ። ይሄን ያውቀዋል፣ ማንም ያውቅ። አይ ዶንት ኬር ይፈለከው እሱን በተሰጠ። እኔ ግን ለምሳሌ ኃይለ ሥላሴ ሲወድቁ ምንም አይነት ውጊያ አልነበር። ታውቃላችሁ ኃይለ ሥላሴ ያለምንም ቶክስ ያለምንም መገዳደል ነው ስልጣን የለቀቁት። ከዛ በኋላ ግን የፈሰሰ የኢትዮጵያ ሕዝብ ደም ምን ያህል ነው? ይህንን ነው መጠየቃቸው ያለሁት። ኢህአዲግ ሲወድቅ ህወሓት ከስልጣን ለቃ ወደ መቀሌ ስትገባ አንድም ጥይት አልነበረም። እነሱ መቀሌ ከገቡ በኋላ ግን የፈሰሰውን ደም መፋሰስ ታያጣለች። ለምን? እና ምንፈጥረው ህብረት ፍርሃት የወለደው ህብረት አይደለም መሆን ያለበት። ምንፈጥረው ህብረት እውነተኝነት፣ ግልጸኝነት የሞላው ህብረት ነው መሆን ያለበት። ምንፈጥረው ህብረት ፍጹም አንድነቱን ማምጣት ያለበትን መሆን ያለበት እንጂ እኮሌን በመውደድ እኮሌን በመጥላት አይደለም። እና እዚህ ውስጥ ህዝብ የበደሉ አሉ፣ በይቅርታ የሚታለፍ ጥፋት የሰራ አሉ፣ በይቅርታ የማይታለፍ ጥፋት የሰሩ ሰዎች አሉ፣ ቀለል ያለ ወንጀል የሰራ አሉ፣ ከበድ ያለ ወንጀል የሰራ አሉ። ስለዚህ እውነቱን ለመነጋገር ከዚህ በኋላ ዶክተርም ፕሮፌሰርም ክርክርም ንግግርም ምንም አያስፈልግም። እውነተኛው ነገር የታጠቁ በከፍተኛ አገር ውስጥ የታጠቁ ኃይሎች እነዚህ ኃይሎችና መንግስት መነጋገር አለባቸው። ግልጽ በሆነ ሁኔታ ራሱ ከኤርትራ ጋር ንግግር ያስፈልጋል። በአማራ ክልል ያለው ጉዳይ ንግግር ያስፈልጋል። በኦሮሚያ ክልል ያለው ንግግር ያስፈልጋል። ሌላውን ሌላው ከፍርፋሪ የሆነች ነገር ጎረስ አርጌ ሆዴ ብሞላ ብሎ አሰፍስፎ የተቆመጠ ኃይል ነው ያለው። እንንገር እዚህ አገር ውስጥ የተቆመጠ ዶክተር ፕሮፌሰር ምትለው ፖለቲካ ሳይንቲስቱ ምትለው ዲያስፖራ ምትለው አክቲቪስት ምትለው ሁሉ አሰፍሰው ቁጭ ያለው ከፍርፋሪ ምን በላለሁ ብለው ነው እንጂ ስለ እውነት፣ ስለ ህዝብ ደም፣ ስለ ህዝብ መከራ፣ ስለ ህዝብ ጭንቀት ሰምተናቸው ተንፍሽ ብለው ማያውቁ እኮ ነው። አሁን እዚህ ውስጥ እኮ እንመካከረው ላይ የሞቱ ሰዎች አገር ውስጥ ባለ ችግር ክፉም ይሁን ደጉም ሀሳብ አስተያየት ማይሰጡ ለህዝብ ድምፅ ያልሆንም መንግስትን በሀሳብ ያልሞገትም እኮ ናቸው። ስለዚህ ይሄ ሁሉ ትክክል አይደለም። ይሄ ሁሉ አስመሳይነት ነው። ይሄ ሁሉ ሆድ አደርነት ነው እና ከዛ አንጻር ነው እንጂ እኔ ልዩነት ያላቸው ሰዎች ለምን ተወያዩ አይደለም። ልዩነት ያላቸው ሰዎች ችግራቸው የምትፈቱት ዩቲዩብ ላይ ቁጭ ብላ ላይቭ አንበሳ እያስወረድክ ወይ ደግሞ ሱፐር ስቲከር እያስወረድክ አይደለም። ልዩነት የሚፈታው በዚህ መልኩ ይሄ ልጆች ጨዋታ ነው። ልዩነት የምትፈታው ለቀናት እውነተኛ ፈቃደኝነት ኖረ ስትሞካከር ነው። ልዩነት በዚህ መልኩ አይፈታም። ቀላል ልዩነት እኮ አይደለም። ያለ ልዩነት እኮ ደም የተፋሰስንበት ልዩነት ያለ ልዩነት እኮ የልጆች ቃቃ እኮ አይደለም። ልዩነት 10 ቀን 1 ወርም ሊፈጅ ይችላል። ተነጋገሩ፣ ተጨቃጨቁ፣ ተስማሙ፣ ከዛ ተነጋገራችሁ ማለት ችግሩ ምን በሙሉ ተፈታ ማለት አይደለም። ችግሮች እንዳሉ እናውቃለን። ከዛ በኋላ ደግሞ ከህዝብ ጋር ደግሞ ተነጋግራችሁ
የምትፈቱት ችግር አለና ይህን ለማረም ያክል ይሄ የኔ ሀሳብ ነው። አሰብ ስሞቻችሁ ላይክ አድርገ ካልተመቻችሁ አንሰብስክራይብ ታደርጋላችሁ። ቤተሰቦቼ የምትሰጡት ኮሜንት በጣም ይደግፈኛል፣ ያጎዘኛል። ከልብ አመሰግናችኋለሁ። ወዳችኋለሁ። ፒስ